እየተደረገ ባለው ሀገራዊ ምክክር በተለይ የሲቪል ማህበረሰብ ድርጅቶች እንደ ዘርፍ አንድ ሁነኛ ፓርትነር ሆነው በሂደቱ ውስጥ ደግሞ እንደየተፈጥሯቸው በተለያዩ ጉዳዮች ላይ የአድቮኬሲ ስራ የሚሰሩ አሉ፣ የትዝብት ስራ የሚሰሩ አሉ። እንደ ማንኛውም የማህበረሰብ ተወካይ ደግሞ በተሳታፊነት እንደዚሁ የሚሳተፉ አሉ። ኮፕ 32 አየር ንብረት ጥበቃ ኢትዮጵያ ምን አይነት ስራ እየሰራች እንደሆነ የምታሳይበት ነው። ስለዚህ ይህንን ስራ ደግሞ በጣም በርካታ በ10 ሺዎች የሚቆጠሩ የውጭ ዜጎች ከተለያየ በዚህ ጉዳይ ላይ የሚሰሩ ባለሙያዎች ኤክስፐርቶች ይመጣሉ ወደ ሀገራችን። ኢራን በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችን በሚሳኤል ስትደበድብ፣ በሌላ በኩል ደግሞ እስከዛሬ ድረስ ከቀጥታ ጦርነቱ ርቃ በነበረችው ግብጽ ግዛት ውስጥ በሜዲትራኒያን ባህር ላይ የሚገኘውን የአሜሪካን የጋዝ ታንከር በሰው አልባ ድሮኖች ማጋየቷ ተሰምቷል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግነው መረጃ አለፍን። የሲቪል ማህበረሰብ ድርጅቶች በሀገራዊ ምክክር ጉባኤው ላይ ሰፊ ድርሻ እየተወጡ መሆኑ ተጠቁመዋል። ይህ የምክክር መድረክ የነበሩበትን የልዩነት ስጋቶች አልፎ በተያዘለት መርሃ ግብር መሰረት በተረጋጋ ሁኔታ እየተካሄደ መሆኑ ተገልጿል። ኃይለ ገብርኤል ታደሰ። በኢትዮጵያ እየተካሄደ ባለው ሀገራዊ ምክክር ጉባኤ የሲቪል ማህበረሰብ ድርጅቶች ጉልህ ሚናን እየተጫወቱ መሆኑ ተገልጿል። የምክክር መድረኩ የነበሩትን የቋንቋና የሀሳብ ልዩነቶች ስጋቶችን በተሳካ ሁኔታ በመፍታት የሰከነ ውይይት እያስተናገደ እንደሚገኝም ተጠቁሟል። በምክክር ሂደቱ የሲቪል ማህበረሰብ ድርጅቶች ዋነኛ አጋር በመሆን በተለያዩ ዘርፎች ላይ በንቃት እየተሳተፉም ይገኛሉ። እነዚህ ተቋማት ከጥብቅና ስራ ጀምሮ እስከ ተቋማዊ ግንባታና አመቻችነት ድረስ ሰፊ ድርሻ እየተወጡ መሆኑን በኢትዮጵያ የሰብአዊ መብት ድርጅቶች ህብረት ዳይሬክተርና የሀገራዊ ምክክሩ አወያይ መስዑድ ገበየሁ ይናገራሉ። እየተደረገ ባለው ሀገራዊ ምክክር በተለይ የሲቪል ማህበረሰብ ድርጅቶች እንደ ዘርፍ አንድ ሁነኛ ፓርትነር ሆነው በሂደቱ ውስጥ ደግሞ እንደየተፈጥሯቸው በተለያዩ ጉዳዮች ላይ የአድቮኬሲ ስራ የሚሰሩ አሉ፣ የትዝብት ስራ የሚሰሩ አሉ። እንደ ማንኛውም የማህበረሰብ ተወካይ ደግሞ በተሳታፊነት እንደዚሁ የሚሳተፉ አሉ። የዚህ ሲቪል ሶሳይቲ ውስጥ የሚሰሩ ሰዎች ደግሞ በተለያየ ዲሲፕሊን ውስጥ ያሉ በአመካካሪነትም እንደዚሁ የተሳተፉ አሉ። ስለዚህ አጠቃላይ የተካሄደ ባለው ሀገራዊ ምክክር ሂደት ውስጥ የሲቪል ሶሳይቲው ተሳትፎ በጣም የላቀና ትርጉም ያለው ነው። አክለውም የውይይት ሂደቱ በመጀመሪያዎቹ ቀናት የሎጂስቲክስ የጊዜ አጠቃቀምና የስፍራ ልየታ ክፍተቶች ታይተውበት የነበረ ቢሆንም በሂደት ግን መሻሻሎች ታይተዋል ብለዋል። በተለይም ከተለያዩ የሀገሪቱ ክፍሎች የመጡ ተሳታፊዎች የገጠማቸውን የቋንቋ ልዩነት በተሳታፊዎችና በአወያዮች ቀና ትብብር መፍታት መቻሉን አንዱ የስኬት ማሳያ መሆኑን ገልጸዋል። የትዝብት ስራው እንዳለቀ ይሄ ኮሚሽኑ ምክክር ሂደት እንዳለቀ ይፋ የሚደረግ ሆኖ እስካሁን ግን ከተከታተልናቸውና ካየናቸው ውስጥ የመጀመሪያዎቹ ቀናት አካባቢ ከሎጂስቲክስ ጋር ተገናኝቶ እንደገና ደግሞ ስልክ ይዞ መግባት ስለማይቻል አንዳንድ ሰዎች የተመደቡበትን ቦታ ከማወቅ አንጻር ይሄ ከጊዜ አመዳደብም ጋር እንደዚሁ ጭምር አንዳንድ ግሩፖች ቀደም ብለው ይጨርሳሉ፣ አንዳንድ ግሩፖች ቀደም ብለው አይጨርሱም። እሱ አካባቢ የነበሩ የተወሰኑ መጠነኛ ክፍተቶች እንደነበሩ አስተውለናል። ከዛ ውጭ ከትርጉም ጋር በተገናኘ በሁሉም ቡድን የተለያየ ቋንቋ ተናጋሪ የሆኑ ኢትዮጵያውያን የሚሳተፉበት ከመሆኑ አንጻር የተወሰኑ ክፍተቶች ነበሩ። እነሱን ግን በኮሚሽኑም በኩል በአወያዮችም በኩል በተወያዮችም በኩል ባለው ቀና ትብብር እዛው ግሩፕ ውስጥ ካሉ የቋንቋውን የሚናገሩ ሰዎች ጎን በጎን ትራንስሌሽን ወይም ትርጉም ስራ እያገዙ እየተካሄደ እንደሆነ አይተናል። ሌላኛው በሀገራዊ ምክክሩ አወያይ የሆኑት ዶክተር ደሳሌ ለሺበሉ እንደሚገልጹት የውይይቱ መድረክ ከመጀመሩ በፊት በተሳታፊዎች መካከል ሊኖር ከሚችለው የሀሳብ ጽንፈኝነትና መቃቃር አኳያ ቶሎ መግባባት ላይፈጠር ይችላል የሚል ስጋት ነበር። ይሁን እንጂ ወደ ዋናው ውይይት ከመገባቱ በፊት ቀደም ብሎ በተሰሩ የትውውቅና የግንዛቤ ማስጨበጫ ስራዎች ውይይቱ እጅግ የሰከነ ሊሆን መቻሉን ተናግረዋል። እንዳወያይ የኛ ሀሳባችንና ስጋቻችን የነበረው ምንድነው በጣም ፖላራይዝድ የሆኑ ሀሳቦች ስለሚኖሩ ቶሎ ወደ መቀራረቡ ላይመጡልን ይችላሉ። ምክንያቱም ሁሉም የተጎዳ ሰው ሊኖር ይችላል፣ ሰው የሞተበት ሊኖር ይችላል፣ ራሱም የተጎዳው ተወያይ ሊኖር ይችላል። ስለዚህ ቶሎ ወደ ውይይቱ ስንገባ ቶሎ ወደ መስማማቱ አይመጡም የሚል ግምት ነበረን። ይሄንን ግምት ለመቅረፍና እንዲስማሙ፣ እንዲግባቡ፣ እንዲተዋወቁ ለማድረግ ወደ ውይይት ከመምጣታቸው በፊት የትውውቅም የግንዛቤ ማስጨበጫም እንደዚህ እንዲተዋወቁም ጭምር ስራ ስለተሰራ ወደ ዋናው ወደ ውይይቱ ሲገቡ ያን ያክል ይሄን ችግር አለ ብለን አልገመትንም። አይቻለሁ እኔ እንዳወያይ
በጣም ጥሩ ውይይት ነበረ። በጣም የሰከነ ነበረ። ሀገራዊ ምክክሩ የተጣለበትን ሀገራዊ መግባባት የመፍጠር ዓላማ ለማሳካት በተያዘለት መርሃ ግብር መሰረት አሁንም መካሄዱን ቀጥሏል። ኢትዮጵያ በምታካሄደው የአረንጓዴ አሻራ መርሃ ግብርና ለኮፕ 32 ዓለም አቀፍ የአየር ንብረት ጉባኤ እያደረገች ላለው አጠቃላይ ዝግጅት የመገናኛ ብዙሃን ድርሻ ከፍተኛ መሆኑ ተገልጿል። ሚዲያዎች ይህንን ጉዳይ እንደ ዋና ሀገራዊ አጀንዳ በመውሰድ ሕዝብን የማንቃትና የሀገሪቱን የልማት እንቅስቃሴዎች ለዓለም የማስተዋወቅ ኃላፊነታቸውን ሊወጡ እንደሚገባ ተመላክቷል። ተስፋነሽ እሸቱ በዓለም አቀፍ ሁኔታ ከአየር ንብረት ለውጥ ጋር ተያይዞ ከባድ ፈተናዎች እያጋጠሙ ባሉበት በዚህ ወቅት ኢትዮጵያ በፈረንጆች አቆጣጠር ህዳር 2027 የምታስተናግደው 32ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ታላቅ አገራዊ ክንውን ሆኖ ተቀምጧል። ይህንን ዓለም አቀፍ መድረክ በድምቀትና በስኬት ለማጠናቀቅ ሀገሪቱ ባለፉት ዓመታት ያከናወነቻቸውን ዓለምን ያስገረሙትን የአረንጓዴ አሻራ መርሃ ግብር ውጤቶች ለዓለም አቀፍ ማህበረሰብ በስፋት ለማስተዋወቅ የሚዲያዎች ተሳትፎና አመራር ወሳኝ መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር አቶ ዮናታን ተስፋ ይገልጻሉ። ኃላፊው አያይዘውም የጉባኤውን መስተንግዶና ሀገራዊ ገጽታ ስኬታማ ለማድረግ የዜጎች ሚና ወሳኝ መሆኑን አንስተው እያንዳንዱ ዜጋ ባለፉት ዓመታት የጀመረውን የአካባቢ ጥበቃ ና የአረንጓዴ አሻራ ልማት ስራ አጠናክሮ በመቀጠል ሀገሪቷ ለሌላው ዓለም ማሳያ የሚሆኑትን ተግባራትና ለአየር ንብረት ለውጥ መቋቋም የምታደርገውን ጥረት ማገዝ ያስፈልጋል ሲሉ አሳስበዋል። ኮፕ 32 አየር ንብረት ጥበቃ ኢትዮጵያ ምን አይነት ስራ እየሰራች እንደሆነ የምታሳይበት ነው። ስለዚህ ይህንን ስራ ደግሞ በጣም በርካታ በ10 ሺዎች የሚቆጠሩ የውጭ ዜጎች ከተለያየ በዚህ ጉዳይ ላይ የሚሰሩ ባለሙያዎች፣ ኤክስፐርቶች ይመጣሉ ወደ ሀገራችን። ስለዚህ እዚህ ልምድ የምናካፍልበት እንደገና ደግሞ የተቀረውንም ዓለም ኢንስፓየር የምናደርግበት ስራ ነው። ስለዚህ ዜጎች ይህንን ተረድተው ዝግጁ እንዲሆኑ የሚሰሩ ስራዎች ላይ በሙሉ ንቃት እና ጉልበት ወጥተው እንዲሳተፉ ኢትዮጵያ ለሌላው ዓለም ጭምር አርአያ መሆኗን ማሳያ የሚሆን ተግባር ላይ በጉልህ አበርክቶ እንዲያደርጉ እሱ ይጠበቃል። በሀገሪቱ እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር ስኬት ላይ የመገናኛ ብዙሃን ተሳትፎ ወሳኝ መሆኑን የገለጹት የባለስልጣኑ ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ኢትዮጵያ በምታካሄደው ጉባኤ ሚዲያዎች ያላቸውን ሁለገብ አቅም በመጠቀም የአካባቢ ጥበቃ ስራዎችን እንደ ዋና ሀገራዊ አጀንዳ አድርገው ሊሰሩባቸው እንደሚገባ አመላክተዋል። የህዝብን ግንዛቤ በመቅረጽና በማስተዋወቅ ትልቅ ኃላፊነትም እንዳለባቸው ገልጸዋል። ኤዲቶሪያል ፖሊሲ ላይ እንደ ሁኔታው ነው ሊኖር የሚችለው የአረንጓዴ አሻራ ጉዳይ፣ የአየር ንብረት ለውጥ ጉዳይ እንዲሁም ደግሞ የአረንጓዴ ልማት ጉዳይ እንደ ሁኔታው ሊኖር ይችላል። ከዚህ በኋላ ግን በተነጋገርነው መሰረት ያለው አጠናክሮ ይቀጥላል። የሌለው ደግሞ ጉዳዩን አጀንዳ አድርገው በኤዲቶሪያል ፖሊሲ አካተው በእለት ተዕለት የማይሞትና በቃ ክረምት በመጣ ብቻ ሳይሆን አመቱን ሙሉ የሚነገር አጀንዳ፣ አመቱን ሙሉ የሚወራለት የሚዘከርለት፣ ታሪክ የሚሰነድለት አጀንዳ በየፕሮግራሙ በየዜናዎቹ ሁሉ ይህ አጀንዳ እንዲሆን የማድረጉ ጉዳይ ይበልጥ አጠንክረን የምንሰራበት ይሆናል ማለት ነው። በመሆኑም ሚዲያዎች ከሀገር ውስጥ እስከ ዓለም አቀፍ ደረጃ ያለውን ርክክብ በማጠናከር የኢትዮጵያን አርአያነት ያላቸው የአካባቢ ጥበቃ ስራዎች በስፋት ተደራሽ እንዲያደርጉና ለኮፕ 32 ጉባኤ መሳካት የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። በአረንጓዴ አሻራ መርሃ ግብር ላይ ዜጎች በሚያደርጉት የነቃ ተሳትፎ አማካኝነት 18 ቢሊዮን ብር በላይ ወጪ ማዳን ስለመቻሉ ተገልጿል። በየዓመቱ የማህበረሰብ ተሳትፎ መጨመሩ የተገለጸ ሲሆን በዚህም ለአረንጓዴ አሻራ መርሃ ግብር መሳካት ትልቅ አስተዋጽኦ እንዳለው ተነግሯል። የአብቃል ገን ያዘጋጀችውን ሚኪያስ ኃይሌ ያቀርበዋል። የአረንጓዴ አሻራ መርሃ ግብር የህብረተሰቡን ንቁ ተሳትፎና የባለቤትነት ስሜት እያደገ መሆኑ ተገለጸ። በሀገራችን እየተካሄደ የሚገኘው የአረንጓዴ አሻራ መርሃ ግብር የመላው ህብረተሰብ ንቁ ተሳትፎና የባለቤትነት ስሜት በከፍተኛ ደረጃ ማደጉ ተገልጿል። ህብረተሰቡ በየዓመቱ በነፃ ጉልበቱና በእውቀቱ መሳተፍ ከ18 ቢሊዮን ብር በላይ የሚያስገምት ልማታዊ ተፋሰስ ስራዎችን ማከናወን ችሏል። በበጋ ህብረተሰቡ በነፃ ጉልበት ወጥቶ እንደ የክልሎች ተጨባጭ ሁኔታ ከ30 ቀን እስከ 60 ቀን የነፃ ጉልበት በመውጣት እስከ 20 ሚሊዮን ህዝብ ወጥቶ የተቀናጀ የተፋሰስ ልማትን በመስራት በዚህም ከ18 ቢሊዮን ብር በላይ የሚገመት የነፃ ጉልበት አውጥቶ በሚሰራበት ሰዓት የተፋሰስ ልማቱን ሲሰራ ለችግኝ መትከያ ጉድጓዶችም የማዘጋጀቱ ሁኔታ እንደ ባህል ሆኖ ስለመጣ በዛ ላይ የሚተከሉ ችግኞችም
ቀድሞ ጉድጓዱ ስለተዘጋጀላቸው መሬቱ አፈሩ በደንብ የተብላላ አፈር ላይ ስለሚተከሉ የጽድቀት ምጣኔውን እንዲጨምሩ አድርጓል ማለት ነው። ሌላኛው ከድህረ ተከላ እንክብካቤዎች ናቸው። ችግኝ ከተተከለ በኋላ ዞር ማለት ሳይሆን አረም ማረም፣ የመኮትኮት ውሃ እጥረት በሚያጋጥምበት ጊዜ የውሃ የማጠጣት ስራዎችን የመስራት ስራዎች የለሙ ተፋሰሶችና የተተከሉ ችግኞች ዘላቂነት እንዲኖራቸው ለማድረግ ህብረተሰቡን በማህበራት የማደራጀትና የባለቤትነት ስሜት እንዲሰማ የማድረግ ስራ በተጠናከረ መልኩ እየተከናወነ ይገኛል። በዚህም መነሻነት የአፈርና ውሃ ጥበቃ ስራዎችን ከሌሎች የልማት መስኮች ጋር ማቀናጀት ህብረተሰቡ በንብ ማነብ፣ በእንስሳ ማደለብ እንዲሁም በሰብል ፍራፍሬ ልማት እንዲሰማራም ተደርጓል። ስለዚህ በዛው ተፋሰስ ላይ እነዚህን የእንስሳት መኖ የማልማት ስራ ነው ማለት ነው። የእንስሳት መኖ ልማቱ እየሰፋ ሲሄድ የእንስሳት ተዋጽኦም ደግሞ እንደዛው እያደገ እንዲመጣ ያስቻለበት ሁኔታ ነው። ሌላኛው የአፈር ጤንነትና ለምነትን ሊያስጠብቁ የሚችሉ የአፈር ለምነትን ሊጨምሩ የሚችሉ የዛፍ ዝርያዎችን የመትከል ይሄም ደግሞ በቀጥታ ከአፈር ጋራ ስለሚገናኝ አፈሩ ደግሞ ቀጥታ በምርትና ምርታማነት ጋራ ስለሚገናኝ የጤናማ አፈር ለም አፈር ለምርትና ምርታማነት ትልቁን ድርሻ የሚወጣ በመሆኑ ሌላኛው ዘርፈ ብዙ ጠቀሜታ ተብሎ የተያዘው አንዱ እንደዚህ አይነት ችግኞች ናቸው ማለት ነው። ይህ ተቀናጀ አሰራር የአካባቢ ጥበቃን ከማረጋገጡ ባሻገር ለአካባቢው ማህበረሰብ ተጨማሪ የገቢ ምንጭ መፍጠር ረገድ ከፍተኛ አስተዋጽኦ እያበረከተ ይገኛል። በአጠቃላይም የተዘረጋው ዘላቂ አሰራር የህብረተሰቡን የምግብ ዋስትና በማረጋገጥና የኢኮኖሚ ተነቃቂነትን በመፍጠር ረገድ ጉልህ ሚና እየተጫወተ መሆኑን ተመላክተዋል። የኢራን ሰው አልባ አውሮፕላኖች በግብጽ ወደብ ላይ የሚገኘውን የአሜሪካ የነዳጅ ታንከር ላይ ጥቃት መፈጸማቸው ተነግሯል። በተመሳሳይ መልኩ በተለያዩ የአሜሪካ የጦር ካምፖች ላይ ጥቃቶች የተፈጸሙ ሲሆን አሜሪካም በኢራን ወታደራዊ ስፍራዎች ላይ ከባድ ያጸፋ እርምጃ መውሰዷን አስታውቃለች። ደምሶ ሽፈራው ተጨማሪ አለው። በመካከለኛው ምስራቅ ያለው ወታደራዊ ውጥረት አሁንም እንደቀጠለ ነው። ኢራን በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችን በሚሳኤል ስትደበድብ፣ በሌላ በኩል ደግሞ እስከ ዛሬ ድረስ ከቀጥታ ጦርነቱ ርቃ በነበረችው ግብጽ ግዛት ውስጥ በሜዲትራኒያን ባህር ላይ የሚገኘውን የአሜሪካን የጋዝ ታንከር በሰው አልባ ድሮኖች ማጋየቷ ተሰምቷል። ለዚህ ትንኮሳ ምላሽ ለመስጠትም አሜሪካና ሳውዲ አረቢያ በጥምረት የወሰዱት እርምጃ ደግሞ ቀጠናውን ወደ ውጥረት ውስጥ ቀጥቶታል። በግብጽ የደምየታ ወደብ ላይ የተፈጸመው ጥቃት የመላውን ዓለም ትኩረት የሳበና እጅግ አሳሳቢ ክስተትም ሆኖ ተመዝግቧል። ግብጽ በዚህ 5 ወራት ለዘለቀው ጦርነት እንደ ዋነኛ አስታራቂና ዲፕሎማሲያዊ ድልድይ ስታገለግል የቆየች ሀገር ብትሆንም አሁን ግን ግዛቷ የጥቃት መድረክ መሆኑን ጄሩሳሌም ፖስት አስነብቧል። የብሪታንያ የባህር ላይ የደህንነት ተቋም እንዳረጋገጠው የአሜሪካ ንብረት የሆነው ኤርነጎስ ዊንተር የተባለው ግዙፍ የጋዝ ማከማቻ ታንከር በኢራን ድሮኖች ተመቶ በእሳት ጋይቷል። ይህ እሳት ወደ ሌላኛው ጋዝሎግ ሳሌም ወደ ተባለው መርከብ በመስፋፋት በመላው ወደቡ ላይ ታላቅ ፍንዳታና ጥቁር ጭስ እንዲታይ አድርጓል። ምንም እንኳን የግብጽ የነዳጅ ሚኒስቴር ለሀገሪቱ ቱሪዝምና ኢኮኖሚ ሲል ጥቃቱን ተራ የእሳት አደጋ አድርጎ ለማቅረብ ቢሞክርም የኒውዮርክ ታይምስ እና ሌሎች የደህንነት ምንጮች ግን ጥቃቱ በቀጥታ ከኢራን የተነሱ ድሮኖች የፈጸሙት መሆኑን በማስረጃ አረጋግጠዋል። ይህ ማለት ኢራን ጦርነቱን ከቀይ ባህርና ከፋርስ ባህረ ሰላጤ አውጥታ ወደ ሜዲትራኒያን ባህርና ወደ ግብጽ ደጅ አድርሰዋለች ሲል የዘገበው ደግሞ ኒውዮርክ ታይምስ ነው። ይህ እርምጃ አሜሪካ በግብጽ ያላትን ጥቅም ለመምታት ብቻ ሳይሆን ግብጽን ወደ ጦርነቱ አዙሪት ውስጥ በመጎተት የቀጠናውን ሰላም ሙሉ በሙሉ ለማጥፋት የታለመ ሳይሆን እንዳልቀረም ተገምቷል። በተመሳሳይ መልኩ ኢራን በአሜሪካ የጦር ሰፈር ላይ የከፈተችው ድንገተኛ ጥቃት አሜሪካ ለወራት የገነባችውን የመከላከያ አጥር የጣሰና በወታደሮቿ ላይ ከፍተኛ ጉዳት ያደረሰ ነው። ፕሬዚዳንት ዶናልድ ትራምፕ ይህንን ጥቃት ተከትሎ የሰጡት ምላሽ እጅግ ቁጣ የተሞላበት ነበር። አሁን የእኛ ተራ ነው፣ ኢራንን እጅግ በጣም በከፋ ሁኔታ እንመታለን በማለት የተናገሩት ንግግር የአሜሪካን ቀጣይ ከባድ እርምጃ የሚያበስር የጦርነት መለከትም ነበር። ይህንንም ተከትሎ መጠነ ሰፊ የአየር ድብደባ እንዲከፈት አድርገዋል። የአሜሪካ ማዕከላዊ እዝ ሴንትኮም ይፋ እንዳደረገው ለ2 ሰዓታት ያህል በቆየው እጅግ ከባድ በሆነ የጥቃት ማዕበል በኢራን ግዛት ውስጥ የሚገኙ በደርዘን የሚቆጠሩ ስትራቴጂካዊ ቦታዎች ተደብድበዋል። የአሜሪካ ጦር አውሮፕላኖችና ሚሳኤሎች የኢራን አብዮታዊ ዘብ የጦር እዝ ማዕከላትን፣ የሚሳኤልና የድሮን ማምረቻ ተቋማትን እንዲሁም
የባህር ዳርቻ የስለላና የመከላከያ ጣቢያዎችን ደምስሰዋል። በተለይም በሆርሙዝ ወሽመጥ ላይ በሚገኘው የቄሽም ደሴትና በደቡብ ምዕራብ ኢራን በምትገኘው ኩዜስታን ግዛት ላይ የተፈጸሙት ፍንዳታዎች ምድሪቱን ሲያናውጧት ማደራቸው ተሰምቷል። በዚህ ጦርነት ውስጥ ሳውዲ አረቢያ ከአሜሪካ ጎን ቆማ በኢራቅ የሚገኙ የኢራን አጋር ታጣቂዎችን መምታቷ የቀጠናውን ፖለቲካ አዲስ ምዕራፍ ውስጥ ከቶታል። አሜሪካና ሳውዲ አረቢያ በጥምረት በሰነዘሩት ጥቃት ቢያንስ 20 የታጣቂ ቡድን አባላትና 6 የኢራን ወታደራዊ አማካሪዎች ተገድለዋል። ሳውዲ አረቢያ ኢራን በነዳጅ ተቋማቶቿ ላይ ለፈጸመችው የድሮን ጥቃት ምላሽ ለመስጠት መወሰኗ በሪያድና በቴህራን መካከል ያለውን ሸካራ ግንኙነት ወደ ቀጥታ የጦር ግንባር ፍጥጫ ቀይሮታል። ምንም እንኳን የሳውዲ የመከላከያ ሚኒስትር ጦርነቱ እንዲቆምና ወደ ድርድር እንዲመለሱ ጥሪ ቢያቀርብም በተግባር ግን ሳውዲ የአሜሪካ የጥቃት አጋር መሆኗ ኢራንን ይበልጥ እንድትቆጣና ለበቀል እንድትነሳ አድርጓታል። የኢራን አብዮታዊ ዘብ በሰጠው መግለጫ የአሜሪካ ዛቻና ጣልቃ ገብነት እስካልቆመ ድረስ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ዝግ ሆኖ እንደሚቆይ አስታውቋል። ወሽመጡ የእኛ ግዛት ነው፣ እኛም በቁርጠኝነት እንቆጣጠረዋለን በማለት የተናገረው የኢራን ጦር በሺዎች የሚቆጠሩ ኪሎ ሜትሮች ርቃ የመጣችው አሜሪካ በባህር ላይ እንቅስቃሴያችን ላይ የምታደርገው ጣልቃ ገብነት ሁኔታውን ይበልጥ ውስብስብ ያደርገዋል ሲል አስጠንቅቋል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። በተጠናቀቀው በጀት ዓመት በአማራ ክልል በርካታ ፈተናዎች ቢበዙም በእልህና በቁጭት ስራን አሸንፎ ውጤት ማምጣት እንደሚቻል ማሳየቱን የክልሉ ርዕሰ መስተዳድር አረጋ ከበደ ገልጸዋል። በተለይ ምርትና ምርታማነትን ለማሳደግ በተሰራው ስራ የግብርና የማምረት አቅም በሄክታር ከነበረበት 28.9 ኩንታል ወደ 30.4 ኩንታል ያደገ ሲሆን በመኸር እርሻ 187 ሚሊዮን ኩንታል ምርት ለማምረት ታቅዶ ከ188 ሚሊዮን ኩንታል በላይ መሰብሰብ ተችሏል ብለዋል። በሌላ በኩል በትምህርት ዘርፍ በበጀት ዓመቱ 7.4 ሚሊዮን ተማሪዎችን መዝግቦ ለማስተማር የታቀደ ቢሆንም በወቅታዊ ችግሮች ምክንያት መመዝገብ የተቻለው 4.4 ሚሊዮን ተማሪዎችን ብቻ መሆኑ ትልቅ ተግዳሮት እንደነበር ርዕሰ መስተዳድሩ አንስተዋል። ይህ የጸጥታ ችግሩ በትምህርት ዘርፉ ላይ ያሳደረው ከፍተኛ ተጽዕኖ የሚያሳይ በመሆኑ ችግሩን ለመፍታት ሁሉም በጋራ ሊሰራ እንደሚገባ አቶ አረጋ ማሳሰባቸውን ከክልሉ ብልጽግና ፓርቲ ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። በ2018 በጀት ዓመት በማህበረሰብ አቀፍ ጤና መድህን ከ55 ሚሊዮን በላይ ዜጎች የሕክምና አገልግሎት ማግኘታቸውን የኢትዮጵያ ጤና መድህን አገልግሎት አስታውቋል። የአገልግሎቱን በመላ ሀገሪቱ በ1279 ወረዳዎች ተደራሽ ማድረግ ተችሏል ሲሉ የአገልግሎቱ ዋና ዳይሬክተር ተስፋዬ ወርቁ ገልጸዋል። በተጠናቀቀው በጀት ዓመት ከ10.7 ሚሊዮን በላይ ዜጎች በሀገር አቀፍ የጤና መድን አባል መሆናቸውና ከ55 ሚሊዮን በላይ ሰዎች የሕክምና አገልግሎት ማግኘታቸውን ተናግረው ከ10.5 ቢሊዮን ብር በላይ ለሕክምና ተቋማት የአገልግሎት ክፍያ መፈጸሙን ጠቁመዋል። ክፍያ ከሚከፍሉ አባላት በተጨማሪ መክፈል የማይችሉ 7.5 ሚሊዮን ዜጎች ነፃ የሕክምና አገልግሎት ማግኘታቸውን ያመላከቱት በተጠናቀቀው በጀት ዓመት በመንግስት የኤሌክትሮኒክ ግዢ ስርዓት ከ597 ቢሊዮን ብር በላይ የተጠናቀቀ ግዢ መፈጸሙን የመንግስት ግዢና ንብረት ባለስልጣን ገልጿል። ባለስልጣኑ የ2018 በጀት ዓመት የመንግስት ግዢና ንብረት አስተዳደር አፈጻጸምና የ2019 እቅድ ላይ ከከፍተኛ ትምህርት ተቋማት የስራ ኃላፊዎች ጋር ምክክር እያደረገ ይገኛል። በበጀት ዓመቱ 172 የፌዴራል መስሪያ ቤቶችና 196 ቅርንጫፍ ተቋማቶቻቸውን የመንግስት ኤሌክትሮኒክ ግዢ ስርዓትን መጠቀማቸውን የባለስልጣኑ ዋና ዳይሬክተር መሰረት መስቀሌ ገልጸዋል። በዚህ ስርዓት ተመዝግበው ስርዓት ምርትና አገልግሎትን የሚያቀርቡ ተቋማት ቁጥርም ከ135 ሺህ በላይ መድረሱን ጠቁመዋል። የግዢ ስርዓቱ ከፌዴራል ተቋማት ባለፈ በኦሮሚያ ክልልና በአዲስ አበባ ከተማ አስተዳደር ተግባራዊ መደረጉን አስረድተዋል። በሌሎች ክልሎችም የስርዓቱን መሰረተ ልማት ለማስፋፋት የስልጠናና አቅም ግንባታ ስራዎች እየተከናወኑ መሆኑን ጠቁመዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
በምስራቃዊ ኮንጎ የተከሰተው የኢቦላ ወረርሽኝ በሀገሪቱ ያለውን አስከፊ የምግብ ዋስትና ችግር ይበልጥ እያባባሰው መሆኑን የዓለም የምግብ ፕሮግራም አስታውቋል። የድርጅቱ ተጠባባቂ ዳይሬክተር ካርል ስካው እንደገለጹት ሁኔታው የተደራረበ ቀውስ ሆኗል ሲሉ ገልጸውታል። በአሁኑ ወቅት በኢቦላና በረጅም ጊዜ ግጭት ምክንያት 10 ሚሊዮን የሚጠጉ ሰዎች ለከፍተኛ ረሃብ ተጋልጠዋል ነው የተባለው። ወረርሽኙ የገበያና አቅርቦት መስመሮችን በማስተጓጎሉ ዜጎች ለከፋ ችግር ተዳርገዋልም ተብሏል። በተለይም የወረርሽኙ ማዕከል በሆነችው ኢቱሪ ግዛት 1.9 ሚሊዮን ሰዎች አስቸኳይ እርዳታ ይፈልጋሉ ሲሉ ተናግረዋል። የዓለም የምግብ ፕሮግራም እስካሁን ከ160 ሺህ በላይ ለሚሆኑ ታካሚዎችና የጤና ባለሙያዎች የምግብ ድጋፍ አድርገዋል። በጃፓን ኩማሞቶ ግዛት በተከሰተ የመሬት መንቀጥቀጥ የሟቾች ቁጥር 34 መድረሱ ተገልጿል። ነፍስ አድን ሰራተኞች በፍርስራሽ ውስጥ የተረፉ ሰዎችን ለማግኘት ጥረት እያደረጉ እንደሚገኙም ተመላክቷል። የመሬት መንቀጥቀጡ 6.6 ሬክተር ስኬል የተመዘገበ ሲሆን በካሺማ ከተማ በሚገኝ የገበያ ማዕከል በደረሰ ፍንዳታና መደርመስ በድምሩ የ8 ሰዎች ሕይወት አልፏል። በአጠቃላይ ከ63 በላይ ሰዎች የአካል ጉዳት የደረሰባቸው ሲሆን የጠፉ ሰዎችን የመፈለግ ስራውም ቀጥሏል ተብሏል። ከ10 ሺህ በላይ ተፈናቃዮች በመጠለያዎች ውስጥ የሚገኙ ሲሆን ከ35 ዲግሪ ሴልሺየስ በላይ የሆነው ከፍተኛ ሙቀት ለተረጂዎች ተጨማሪ የጤና ስጋት መሆኑ ተገልጿል። ባለስልጣናት ተፈናቃዮች ለከፍተኛ ሙቀትና ለደም መርጋት ህመም እንዳይጋለጡ ጥንቃቄ እንዲያደርጉም አሳስበዋል። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፍና አለመቆለፋቸውን የሚጠራጠሩ ሌሎች ያደረጓቸውን ነገሮች የሚዘነጉና እነሱ ከፈለጉት አቀማመጥ ውጭ ሲሆን የሚረበሹ ሰዎች በዙሪያችን ይኖራሉ። ድርጊቱ ቀላል ይምሰል እንጂ ራሱን የቻለ የአእምሮ ሕክምና የሚሻ ጉዳይ መሆኑን የሕክምና ባለሙያዎች ይገልጻሉ። በዛሬው የጤና አዳም ጥንቅራችን ትኩረቱም እዚህ ላይ አድርጓል። ሰላም። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮቱትን ስቶቭ ማጥፋታቸውን 10 ጊዜ ቼክ የሚያደርጉ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አጋጥሟቸው ያውቃሉ? ኦሲዲ የሚባል ሲሆን ራሱን የቻለ ህክምናም አለው። ዶክተር ቢኒያም ፍሳ ነኝ። አብራችሁን ቆዩ። ኦሲዲ አእምሮ ላይ የሚከሰት ችግር ሲሆን ብዙዎች ይህ የአእምሮ ህመም እንደሆነና ህክምና እንዳለው አያውቁም። በዚህ የተነሳ ለሰው ሳይናገሩት እየተሰቃዩ ይኖራሉ። ለመሆኑ ምልክቶቹ ምንድን ናቸው? የመጀመሪያው ክፍል ኦብሰሽን የምንለው ሲሆን ኦሲዲ ያለበት ሰው ተደጋጋሚ ግን ምክንያታዊ ያልሆኑ ሀሳቦች ወደ አእምሮ ሲመጡ ነው። ለምሳሌ በሩን ከቆለፉት በኋላ አልቆለፍኩትም ብሎ ማሰብ፣ ቆሻሻ ነካኝ፣ ያስቀመጥኳቸው እቃዎች በደንብ አልተደረደሩም፣ በደንብ ካላስተካከልኳቸው የሆነ መጥፎ ነገር ይከሰታል። እኒህንና እኒህን የመሳሰሉ ተደጋጋሚ ሀሳቦች ናቸው። እኒህን ሀሳቦች ለማስታገስ ኦሲዲ ያለበት ሰው ኮምፐልሽን የምንላቸውን ተደጋጋሚ ድርጊቶችን ይፈጽማሉ። ለምሳሌ 10 ጊዜ እጅን መታጠብ፣ በር መቆለፍን አለመቆለፍን በተደጋጋሚ ሄዶ ማረጋገጥ፣ እቃዎችን እነሱ እንደሚፈልጉት 10 ጊዜ ማስተካከል ይጠቀሳሉ። ታዲያ እነዚህ ምክንያታዊ ያልሆኑ ድርጊቶችን ኦሲዲ ያለበት ሰው ለረጅም ሰዓታት እየደጋገመ በቀን ውስጥ ሊያከናውናቸው ይችላል። ይህም የዕለት ተዕለት ኑሮ ላይ ተጽዕኖ ያሳድራል። ከዚህ በተጨማሪ እንደ ድብርት፣ ጭንቀት እንዲሁም ሌሎች ተጓዳኝ አእምሮ ህመሞችን ሊያስከትል ይችላል። ኦሲዲ መታከም ይችላል። በዋናነት በስነ አእምሮ ሐኪም ወይንም ሳይካትሪስት የሚሰጡ የተለያዩ ህክምናዎች ሲኖሩ ከዚህ በተጨማሪ መድኃኒቶች ሊታዘዙ ይችላሉ። እነዚህ ምልክቶች እርስዎ ላይ ወይንም ወዳጆቹ ላይ ካስተዋሉ ህክምና እንዳለውና ሊድን እንደሚችል ያስታውሱ። ሰላም።
ውድ ተመልካቾቻችን ሀገሬ ዜና ወደ መገባደዱ ነው። የተለያዩ የሀገር ውስጥና ዓለም አቀፍ ስፖርታዊ መረጃዎችን ይዞ ባልደረባዬ ይገደባባ ይጠብቃችኋል። እኔ ግን ከወዲሁ ልሰናበታችሁ። ጤና ይስጥልን።